የባህር በር ጥያቄ የታሪክ ናፍቆት አይደለም። አዎ ታሪክን መካድ አይቻልም። ከአዶሊስ እስከ ዘይላ የኢትዮጵያ ታሪክ ከቀይ ባህር ማዕበል ጋር የተቆራኘ ነበር። ነገር ግን ዛሬ የምንነጋገረው ስለ ትናንት ቁጭት አይደለም፣ ስለ ነገው ትውልድ እጣ ፈንታ እንጂ። ኢትዮጵያ በ1983 ዓ.ም በቀይ ባህር ላይ የነበራትን ቀጥተኛ ይዞታ ካጣች በኋላ የውጭ ንግዷ ሙሉ በሙሉ በሌሎች ሀገራት ወደብ ተጽዕኖ ስር ወድቋል። ዛሬ ላይ ዓለም አቀፍ የንግድ መርከቦች በቀይ ባህር ሞገድ ላይ ሲቀስፉ ከአፍሪካ በህዝብ ቁጥሯ ሁለተኛ የሆነች ኢትዮጵያ ግን ከዳር ቆማ ተመልካች እንድትሆን ተፈርዶባታል። ዛሬ የምንነጋገረው ስለ ትናንት የባህር ላይ ገናናነት የታሪክ ናፍቆት አይደለም። ስለ አዶሊስ ታላቅነት ዘመን ወይም ስለ ዘይላ ወይም ያንን እንድናጣ ስለተሰራብን ሴራም አይደለም። ዛሬ የምንነጋገረው በ21ኛው ክፍለ ዘመን ዓለም አቀፍ ፖለቲካ ውስጥ ስለሚወሰነው የኢትዮጵያ የነገ እጣ ፈንታ ነው። የኢትዮጵያ የባህር በር እጣ ፈንታ እንዴት ይወሰን ይሆን? ማንስ ነው ይህንን ለመወሰን አቅም ያለው? የትውልዱስ ሚና ምን መሆን ይገባዋል? ቆይታችን ለዚህ ምላሽ ይዟል። ኢትዮጵያ አሁን የገጠማት የባህር በር እጦት ፈተና ጉዳዩን ከስሜታዊነት አውጥተን በሳይንሳዊ ምጣኔ ሀብታዊ መነጽር እንድንመለከት ያስገድደናል። የባህር በር ጥያቄ ለኢትዮጵያ የቅንጦት ወይም የታሪክ ማስታወሻ ሳይሆን የኢኮኖሚ ነፃነት፣ የሉዓላዊነት ጉዳይ፣ ይልቁንም የመኖር ያለመኖር የህልውና ፍልሚያዋ ነው። ዓለም ሊገነዘበው የሚገባው የኢትዮጵያ የሌሎችን ሉዓላዊነት አትጋፋም። የባህር በር ጥያቄዋን ግን ከህልውናዋ ጋር የተያያዘ ከባድ ጥያቄ መሆኑን የቅርቡም የሩቁም እንዲያውቅላት ትፈልጋለች። የአፍሪካ ቀንድና የቀይ ባህር ቀጠና በአሁኑ ወቅት ዓለም የፖለቲካ ዋነኛ ትኩሳት ማዕከል ሆኗል። በዚህ ቁልፍ መልክዓ ምድር ውስጥ የምትገኘው ኢትዮጵያ ደግሞ ባለፉት 3 አስርት ዓመታት የባህር በር አልባ እንድትሆን መገደዷና ከባህር መራቋ አካባቢውን ጂኦፖለቲካዊ ሚዛን አሳጥቶት ቆይቷል። ኢትዮጵያ በባህሩ ላይ በነበረች ጊዜ የቀይ ባህር ቀጠና የሰላም ስጋቶች አልነበሩትም። ዛሬም ቢሆን የኢትዮጵያ የባህር ኃይሏን መልሳ መገንባትና የአካባቢው የጸጥታ አካል መሆን ለቀይ ባህርና ለኤደን ባህረ ሰላጤ አስተማማኝ ጋሻ ነው። የኢትዮጵያ የባህር ላይ ደህንነት እንደ አገልግሎት ማቅረብ ብትችል ቀጠናው ከሰላም እጦት ስጋት መላቀቅ በቻለ ነበር። በቀጠናው የሚታየውን የባህር ላይ ወንበዴነትና የጦር መሳሪያ ዝውውር እንዲሁም ሽብርተኝነትን ለመክታት የኢትዮጵያ ጠንካራ አቅም ለጎረቤቶቿ ዘላቂ የደህንነት ዋስትና መሆኑን ማሳየት ትፈልጋለች። በሌላ በኩል ደግሞ የኢትዮጵያ የባህር በር አልባነት የመልማት አቅሟን እያሟጠጠና እየፈተናት ያለ ከባድ ጫና ሆኖባታል። ሀገራችን ለወደብ ኪራይ በቢሊዮን ዶላሮች ትከፍላለች። ወጪ ንግዷ በአብዛኛው በግብርና ውጤቶችና ጥሬ ሀብት ላይ ለተመሰረተና ብዛቷ 130 ሚሊዮን ለላቀ ሀገር ይህ እጅግ በጣም ከፍተኛ ወጪዋ ነው። ለፍቶ ሰርቶ ለሌላ አስረክቦ ባዶ እጅ የመቅረት ያህል ማለት ነው። ታዋቂው እንግሊዛዊ ኢኮኖሚስት ፖል ኮሊየር ዘ ቦተም ቢሊየን በተሰኘው መጽሐፉ የሀገራትን ድህነት ከሚያራዝሙ 4 ዋና ዋና ምክንያቶች አንዱ የባህር በር እጦት መሆኑን ያስረዳል። በዚህ ቲዮሪ እንደተመለከተው ቀጥተኛ የባህር በር የሌላቸው ሀገራት ከዓለም አቀፉ ገበያ ጋር በቀጥታ መገናኘት ስለማይችሉ በየዓመቱ እስከ 20% የሚደርስ የኢኮኖሚ እድገት አቅማቸው ከወደብ ኪራይ፣ በትራንዚት መዘግየትና በጥገኝነት ይባክንባቸዋል። ለኢትዮጵያ ይህ ቲዮሪ መራራ እውነቷ ነው። ከ1983 ዓ.ም በኋላ የባህር በር ያጣቸው ሀገራችን በዚህ የተነሳ ለ3 ጉዳቶች ተጋልጣለች። የመጀመሪያው የንግድና የሎጂስቲክስ ወጪዋ እየናረ መሄዱ ነው። ሁለተኛው ደግሞ የባህር በር አልባነት የውጭ ቀጥተኛ ኢንቨስትመንትን የመሳብ እድልን የሚገድብ መሆኑ ነው። በርካታ ዓለም አቀፍ ኢንቨስተሮች ለኢንቨስትመንት የባህር በር ያላቸውን ሀገራት ይመርጣሉ። ሶስተኛውና ዋናው ደግሞ የሀገራችን ብሔራዊ ደህንነትና የንግድ መስመር በሌሎች ሀገራት ፈቃድ ስር መሆኑ ነው። በከፍተኛ የህዝብ ቁጥር እድገት ላይ የምትገኘው ሀገራችን ዛሬ ላይ የያዘችው 130 ሚሊዮን በላይ ህዝብ በእኛው ዕድሜ በዚች በ30 ዓመታት 200 ሚሊዮን እንደሚሞላ ይገመታል። በኢፍትሐዊ መንገድ የባህር በሩን አጥቶና ዛሬ ላይ የሚያፈራውን ሀብት ለሌሎች እያስረከበ ያለው ይህ ግዙፍ ህዝብ በሀገሩ ሰርቶ የመኖር ኢኮኖሚያዊ ህልውናው ሲናጋ አደጋው የአንድ ሀገር ብቻ አይደለም፣ ለዓለም የሚተርፍ መዘዝ አለው። ስለዚህ የባህር በር ፍለጋ ለኢትዮጵያ የፖለቲካ ትርፍ ማጋበሻ ወይም የቅንጦት ጥያቄ አይደለም። ይህ ከማንኛውም የፖለቲካ ልዩነት በላይ የሆነ የኢኮኖሚ ነፃነትና የብሔራዊ ህልውና ጉዳይ ነው። የባህር በር አልባነት የማይቀየር ፍርድ አይደለም። ታሪካዊ ባለቤትነት ላላትና በሴራ ላጣችው ኢትዮጵያ ቀርቶ ለሌሎችም በተለያየ መንገድ ማግኘት እየቻሉ ነው።
እንደ ስዊዘርላንድና ኦስትሪያ ያሉ ሀገራት በመሰረተ ልማትና በስልታዊ ዲፕሎማሲያዊ ይህንን አጥር ሰብረው ወጥተዋል። ኢትዮጵያ አሁን እያደረገች ያለችው ጥረት ይህንኑ ሳይንሳዊና ስልታዊ እርምጃ በተግባር የመተርጎም ስራ ነው። የኢትዮጵያ የባህር በር ፍላጎት በጎረቤቶቻችን ዘንድ እንደ ስጋት እንዲታይ የሀገራችን ታሪካዊ ጠላቶች ለዘመናት የፕሮፓጋንዳ ምሽግ ሲሰሩበት ቆይተዋል። ይህንን የጥርጣሬ አጥር ለመስበር ኢትዮጵያ አዲስና የጋራ አሸናፊነትን የሚያቀዳጁ ስትራቴጂዎችን ትከተላለች። ጥያቄዋ የሚመለስበት መንገድ አንዱን አሸናፊ ሌላውን ተሸናፊ ከሚያደርግ የዜሮ ድምር ጨዋታ የተላቀቀ እንዲሆንም ጽኑ ፍላጎት አላት። ለጋራ ተጠቃሚነት መርህ ቅድሚያ ትሰጣለች። ለንግድ ትስስር ዲፕሎማሲን በመዘርጋት የጎረቤቶቿን ህልውና ከራሷ ብልጽግና ጋር ታስተሳስራለች። ሰማያዊ ዲፕሎማሲና መስተጋብራዊ ሉዓላዊነት ለዚህ የሚያደርሳት መንገድም ነው። እንዲሁም የውስጥ የሎጂስቲክስና የባህር ትራንስፖርት አቅሟን በማዘመን ሁለንተናዊ ዝግጁነቷን ታረጋግጣለች። የባህር ኃይሏን በማጠናከር ለቀይ ባህርና ለኤደን ባህረ ሰላጤ አስተማማኝ የደህንነት ዋስትናም ትሆናለች። ከዓለም አቀፍ የንግድ ልውውጥ 12 በመቶ የሚተላለፍበት የቀይ ባህር ቀጣና በባህር ላይ ወንብድና፣ በህገወጥ የሰዎች ዝውውርና በሽብርተኝነት የሚታመስ ነው። ይሁንና አብዛኞቹ የባህር ዳርቻ ያላቸው የቀጠናው ሀገራት ይህንን ሰፊ የባህር ክልል የመቆጣጠር ኢኮኖሚያዊም ሆነ የቴክኖሎጂ አቅም የላቸውም። ኢትዮጵያ ያላትን የተፈተነ ወታደራዊ አቅምና ሰፊ የሰው ኃይል ስታቀናጅ ለዓለም አቀፍ የንግድ መርከቦች ደህንነት ጋሻ መሆን ትችላለች። የኢትዮጵያ የባህር ኃይል የሰላም ጥበቃ አጋር እንጂ ተስፋፊ ኃይል አይደለም። ኢትዮጵያ የባህር በር ጥያቄ አንድ ገዢ ፓርቲ ፍላጎት ወይም ጊዜያዊ የፖለቲካ አጀንዳም አይደለም። ጥያቄው ከኢኮኖሚ ነፃነትም አልፎ ብሔራዊ የህልውና ጉዳይ ወደ መሆን እየተሸጋገረ ያለ ነው። ኢትዮጵያ ሙሉ በሙሉ የኢኮኖሚ ነፃነቷን አውጃ በዓለም አቀፍ መድረክ ተወዳዳሪ ሆና ለመቀጠል የባህር በር ባለቤትነቷን ማረጋገጥ አማራጭ የሌለው ጉዳይ ነው።